ታታዎች እንዴት ከረማችሁልን? ደህና ናችሁ ወይ? ዛሬም እንደተለመደው እንግዲህ ዝግጅታችን ልናቀርብ እያሟሟቅን ነው። እንደተለመደው እናንተም ዝግጅቱን ላይክ፣ ሰብስክራይብ እና ሼር በማድረግ እንድትተባበሩን አደራ እንላለን። በዛሬው ዕለት እንግዲህ ከዚህ በፊት ደጋግመን የምናስተላልፈውን መልእክት ዛሬም ለማስተላለፍ እንሞክራለን። ከዛም አንጻር ደግሞ ያንንም በተመለከተ የተዘጋጀውን ዝግጅት ነው የምናቀርብላቸው። እንግዲህ ይሄ ከ20 ደቂቃ እስከ 1 ሰዓት በሚፈጅ የዩቲዩብ ፕሮግራም ላይ በአንድ ርዕስ ሰፋ ያለ ነገር የጠለቀ የመጠቀና ሁሉን አካታች የሆነ ነገር ማቅረብ አይቻልም፣ ያው እንደምታውቁት። ነገር ግን በዛ በተፈለገው ርዕስ ላይ አጠቃላይ ዝግጅትን አቅርቦ ከዛ አንጻር ተከታታዮቹ የበለጠ እንዲመራመሩበት የበለጠ እንዲያነቡበት እንዲሁም ደግሞ በዛ ዙሪያ ያ ነገር መኖሩንም ተረድተው አንደኛ በተወሰነም ደረጃ ቢሆን አጭርም እንዳቅምዬ የምትሆን ትምህርት ያስተላልፋል። ሁለተኛ ያው ጊዜም ስለሚያሳልፍ የአዘናኝነት ባህሪም አለው። ሶስተኛ ግን የበለጠ በመተባበር አንዱ አስተማሪ ሌላው ተማሪ ሳይሆን ከዚህ ከሚተላለፈው ፕሮግራም አንጻር ተጨማሪ አስተያየቶችን ከተመልካቾች እንዲሁም ደግሞ በተለይ ደግሞ በአቀራረቡ ላይ የነበረውን ጉድለት መተላለፍ ሲኖርበት ያተላለፈውም ወይም ደግሞ ትክክል ባለነው ሁኔታ የቀረበውንም ቢሆን እንዲሁ ተጠቁሞብን ብንማማርበት የበለጠ አንደኛ ነገሩ ኢንተራክቲቭ ስለሚሆን መስተጋብራዊ ስለሚሆን ሳቢነቱ ይጨምራል። ሁለተኛ ነገር ደግሞ እኛም እንማራለን። ዋናው ነገርም ሲቋቋም የተቋቋመው ለመማሪያ ነው እንጂ ለማስተማሪያ ስላልሆነ፣ መረጃ ለመቀባበያ ነው እንጂ መረጃ መስጫ ብቻ ስላልሆነ ያንን ነገር እንድታደርጉ ከዚህ በፊት እያሳሰብን ነበር። ይሄ ማሳሰቢያ በመጨረሻው እርግጥ እስካሁን ድረስ የሚደርሱን መልእክቶች አሉ፣ አጠር ያሉ ናቸው እና ሰፋ ብለው ሁሉን ነገር ያካተቱ አይደሉም። ነገር ግን ይቀርባሉ። እንደዛ ያም ቢሆን ትንሽ ነው እና ሰፋ ባለ ሁኔታ የቀረበውን ዝግጅት ተከታትሎ ስተትም ካለበት ስተቱን አርሞ እንደገናም ደግሞ ጨመር አድርጎ የማስተላለፍ ነገር ቢኖር እያለን በጉጉት ነበር የምንጠብቀው። ከዚህ አንጻር እንግዲህ ባለፈው ሳምንት አስታውስ እንደሆነ ስለ አውራምባ ማህበረሰብ አንድ ዝግጅት አቀርበን ነበር። ይሄ ዝግጅት ሳቀርብ ባለፈው ወር መጨረሻ ላይ ኢሮኒውስ በሚባል ቻናል አንድ ዝግጅት ያለው ዝግጅቱ ላይ የእኛን ሰዎች ሳይ ማለት ኢትዮጵያውን ሳይ ያው ስለ ኢትዮጵያ አንድ ዜና ይኖራል በማለት ነገሩን እስከ መጨረሻው ተከታትዬ ያነበብኩት እና ሳየው በጣም ገረመኝም በተወሰነ ደረጃ ደግሞ በራሴም ላይ ቅሬታና ትንሽ ንዴትን ፈጠረብኝ። ምክንያቱም ያስተላለፉት ፕሮግራም ስለ አውራምባ ማህበረሰብ ነው። ይሄ ማህበረሰብ ከ250 ዓመት በፊት እነ ሴንት ሲሞን እነ ሮበርት ኦውን የሞከሩትን ነገር በቲዮሪ ደረጃ በነቢብ ደረጃ የኢትዮጵያን ሶሻሊዝም የሞከሩትን አዲስ ፍልስፍና እነዚህ የቀረ ቀርቶ ማንበብና መጻፍም ላይም ያልደረሱ ሰዎች በተግባር ላይ አውለውት ከ50 ዓመታት በላይ በስራ ላይ መቆየቱን ሳላቅ መቆየቴ በመሰረቱ ትልቅ እንትን ነው። በራሴ ላይ ያየሁት ክፍተት ነው ያየሁት። እንደገናም ደግሞ አሰራራቸው ሁሉ በጣም የሚገርምና እንግዲህ ቲዮሪውን ያወጡትን ሰዎች መቼም እንደማያውቋቸው በጣም እርግጠኛ ነን። እንኳን እነሱ ብዙም ህብረተሰብ የሚያውቃቸው አይመስለኝም። ምክንያቱም ኢትዮጵያን ሶሻሊዝም አንደኛ ዳብሮ በመላው ዓለም የተሰራጨ ቲዮሪም አይደለም ወይም ደግሞ ፍልስፍናም አይደለም። ግን ከራሳቸው አፍልቀው በተለይ ደግሞ ዋናው የክብር ዶክተር ዙምራ ከራሱ አፍልቆ ያቀረበው ነገር ሲሆን በዚህ ዙሪያ ሰዎችን ለማሳመን መቻሉ እንዲሁም ደግሞ የገጠሙትን ችግሮች በሙሉ አንድ በአንድ ለረጅም ዓመታት ለችግሩ ጀርባውን ሳይሆን ፊቱን እየሰጠ ሌሎችንም በማስተባበር እዚህ ደረጃ ድረስ ሊደርስ በመቻሉና በዚህም ጊዜ ሁሉ
ይሄን ነገር ሳላቅ መቆየቴም በጣም ስለቆጨኝ ምንም እንኳን ያላወቅኩት እኔ ብቻ ሳልሆን ሌሎችም ሊሆኑ እንደሚችሉ በአቅም ነገር ግን ያላወቁም ይኖራሉ በሚል እንትን ነበር ያስተላለፍኩት። እንግዲህ ሳስተላልፈው እንግዲህ ከመጨረሻው የዩሮ ኒውስ አቀራረብ ተነስቼ ስለነበረ የደረሱትን ነገሮች የበለጠ ለመመራመር የተለያዩ መረጃዎችንም ቃረምኩ። ከሁሉም መረጃዎች ላይ ያገኘሁት ነገር በጣም አጓጊና አስደናቂ ሲሆን ከዩሮ ኒውስ መጨረሻ ላይ ያየሁት ግን ጥሩ ሆኖ መጥፎ አይደለም። ነገር ግን ባለፉት 2 ወራት ወይም 3 ወራት በፊት የገጠመ ነገር ነው ዩሮ ኒውስ የሚያቀርበው። ከዛ አንጻር ትንሽ ሁኔታው ሰግቼበት ነበር እና በዛ መልክ ነበር ያቀረብኩት። ይሄንን ካዩ በኋላ የማህበረሰቡ አባል ከሆኑ መካከል አንደኛው በተለይ የዛው ተወላጅ ሆኖ በዛው ማህበረሰብ ማለት ነው በዛው ማህበረሰብ አድጎ ተምሮ አሁን በመሪነት ከሚገኙት አንዱ አስተያየት ልኮልኛል። ይሄን አስተያየት ማቀርብላችሁ አንደኛ እንዲህ አይነት መስተጋብር ወደፊትም እንዲቀጥል ለማበረታታት፣ ሁለተኛ ባለፈው ባያቸው ቪዲዮ ላይ የቀረቡ መስተካከሎች ስላሉ ከዛ አንጻር እንደገና እንድታዩትና ስለ አውራምባ ማህበረሰብም የተሻለ ግንዛቤ ካለፈው ሳምንት አሁን የተሻለ ግንዛቤ እንዲኖር ይረዳል በሚል እምነት ነው ይህን ማቀርብላችሁ። በቀጥታ ወንድሜ የላከውን ደብዳቤ ነው የማነብላችሁ። ለማስረዳትም እየሞከርክ ነው የማነብላችሁ። ከዚህ አንጻር እንግዲህ ባለፈው በቀረበው ላይ በጎደለው ተሞልቶበት በስተትም የተላለፈ ነገር ካለ ታርሞ፣ ሁለተኛ በመጨረሻም ይገኙበታል ብያት የጠቀስኩት ሁኔታ እንደዛ ሳይሆን የተሻሻለ መሆኑን የሚገልጽ እንደሆነ በቅድሚያ አመለከታችሁ እወዳለሁ። አሁን ወደሱ ደብዳቤ እንሂድ። ሰላም ወንድሜ እንደምን አለ? ስለ አውራምባ ማህበረሰብ ባዘጋጀው እና በዩቲዩብ አስተላልፈው ቪዲዮ ዙሪያ መጠነኛ አስተያየቶችን ለመስጠት እፈልጋለሁ። ይህንም በሚከተለው መልኩ አቅርቤያለሁ። ይህ አስተያየት የኔ ምልከታ ብቻ ነው። እንደ ማህበረሰቡ ሌሎችም እንዲያዩት አሳውቂያለሁ። አስተያየት ካላቸው እንዲጨምሩበት እናደርጋለን ይላል። እንግዲህ ገና ነገሩን በደንብ አይተውም የበለጠ ተሳትፎ እንደሚኖራቸው አይነት ነው። ይሄ እንትኑ እንግዲህ ከቀረበው አንጻር በበኩሌ እንደ ማህበረሰቡ ተወላጅና አባል ዝግጅቱ በመቅረቡ አመሰግናለሁ ይልና ሁሉም በሚገባ ተሰንደዋል። በእኔ በኩል ያየኋቸውን የተወሰኑ የመረጃ ክፍተቶች ከዚህ ቀጥያ አቀርብልሃለሁ ነው የሚለው። እንግዲህ ባለፈው እኔ ካቀረብኩት ዝግጅት ላይ የነበረ የመረጃ ክፍተት፣ የቅደም ተከተል ጉዳይና የቁጥር እንትኖች የመሳሰሉትን ማለት ነው። አንደኛ የመጀመሪያው በህብረት ስራ ማህበራት መቋቋሚያና ማደራጃ በኩል የተሰጠው ህጋዊ እውቅና በኢትዮጵያ አቆጣጠር በ1975 የተባለው እንደዛ ሳይሆን በ1978 ነው። እውቅና ያገኙት በ1978 ነው እንጂ እኔ እንዳለፈው እንዳቀረብኩት በ75 አይደለም። የ3 ዓመት ግድፈት አለ። ሁለተኛ እንደገለጽከው በነበሩ ጫናዎች ምክንያት ማህበረሰቡ ከተመሰረተበት ቦታ ወደ ደቡብ የሄደበት ወቅትና የቆየበት ጊዜ 4 ዓመት የተባለው በአማካይ 5 ዓመት መሆኑ ነው። ሌላው ምክንያት እኔ እንግዲህ ይሄን ነገር ያቀረብኩት ምንድነው በደርግ የመጨረሻ ዓመታት ላይ በተለይ ከህወሓት ጋር ከነበረው ውጊያ አንጻር ማህበረሰቡ ደርግና አውራምባ ማህበር እንትን ለማለት የተወሰኑ ሰዎች ማለት ነው አላለም ልክ ከህወሓት ጋር ግንኙነት እንዳለውና እንደው ሰርጎ ገብ ማለት እንደሆነ ብቻ ትንሽ ስሙን እንትን አድርገው ስላጨቀዩት የማህበረሰቡ አባላት አንዴ ተነስተው ወደ ደቡብ ሄዱ ነበር ያልኩት። ነገር ግን እንደዛ ነበር የሚሆነው። ምክንያቱም በመጀመሪያ ላይ ዙምራና የተወሰኑ አባላትን ህይወት በማትረፍ በሩጫ በሌሊት ወዴት እንደሚሄዱ እንኳን ባላወቁበት ሁኔታ የሄዱ ሲሆን በሂደትም ሁሉም የነዙምራን መድረሻ እየጠየቀ መፍለሱንና ሲመለሱም ሁሌም በአንድ ላይ ሳይሆን የተመለሱት ዙምራና የተወሰኑ አባላት ቀድሞ ቦታ ለማመቻቸት መጥተዋል።
ምንም እንኳን እንዳሰቡት የቀድሞ ቦታቸውን ማግኘት ባይችሉም በሂደት ሁሉም ቀስ በቀስ ተመልሰዋል እና በአማካይ 5 ዓመት አካባቢ ነው። እንግዲህ የአውራምባ ማህበረሰብ ካሉት ከ50 ፕላስ ዓመታት ውስጥ 5ቱን ዓመት ከነበረበት ቦታ ፈልሶ ወይም ደግሞ እንዲሄድ ተደርጎ ሌላ ቦታ ቆይተዋል። አካሄዱም ትንሽ ነገሩ አደገኛ ስለነበረ ዙምራና ዋና ዋናዎቹ ህይወታቸውን ለማትረፍ አስቀድመው ባገኙት አቅጣጫ ነው እንጂ የሄዱት የተወሰነ እንትን አልመው እንዳልሆነ እና ከዛ ቀጥሎ ደግሞ እነሱ ከሄዱ ከቆዩ በኋላ የቀሩት የነሱም ዲካ በመከተል የት እንዳሉ ፈልገው አግኝተው ነው የሄዱት። ሲመለሱም እንደዚሁ ህብረተሰቡ አንድ ላይ አልተመለሰም። መጀመሪያ መሪዎቹ መጥተው በዙምራ ኑሮ አማካይነት ሁኔታዎችን ካመቻቹ በኋላ ነው የመጡት እና በዚህ ጊዜ ለ5 ዓመት ያህል የነገሩ ሂደት የተወሰነ ከፍተኛ ችግር ነበረበት ለማለት ነው። እርማቱ ይሄ ነው። ሁለተኛው። ሶስተኛ ገበያው ለስሎው ፉድ ድርጅት የሰጠው በሚል በቀረበው ላይ እንደገለጽከው ከምስረታው ጀምሮ በማህበረሰቡ እሳቤዎች ወይም ፍልስፍናዎች ደስተኛ ያልሆኑ ሰዎች አሁንም አሉ። አብዛኛው የህብረተሰብ ክፍል ግን በተለይ በበቂ ሁኔታ በተለያዩ ሚዲያዎች ካወቀውና በጉብኝት መልክም እየመጣ ካየ በኋላ ደስተኛ ነው። ለመከተልና ለመተግበር ቢቸገር እንኳን አድናቆት አለው። ምክንያቱም በተለያዩ መንገዶች ሐሳቡ ለብዙዎች መድረስ ስለቻለ በርካታ ጥናት አጥኚዎች፣ ስልጠና ሰጪዎች፣ ፖሊሲ አውጪዎች፣ ዶክመንታሪ አዘጋጆች፣ ጋዜጠኞች፣ መጽሐፍት ጻፊዎች፣ ጎብኚዎች፣ የዩኒቨርሲቲና የአንደኛ እና ሁለተኛ ደረጃ ተማሪዎች እና መምህራን፣ ብሎገሮች፣ ዩቲዩቦች እና ሌሎችም በተለያዩ መንገዶች ሐሳቡን ለብዙዎች እንዲደርስ አድርገውታል። ጥሩ ያስተላለፉንም እናመሰግናቸዋለን። ስለዚህ ባለፈው እኔ ባቀረብኩት ዝግጅት የአካባቢው ማህበረሰብ ሊወደው አልቻለም በሚል የቀረበው ውሱን ሰዎች እስካሁንም አለመውደድ ብቻ ሳይሆን የመረረ ጥላቻ እንዳላቸውን በሚል ቢስተካከል ነው የሚሉት። እንግዲህ እንጂ አብዛኛው በአካባቢም ሆነ በሌላው አካባቢ ያለው የዓለም ክፍል ያለ ሰው ፍቅርና አድናቆት ያለው እንደሆነ ቢወሰድ እላለሁ። እንግዲህ እኔ ያኔ በገባኝ ሁኔታ የአካባቢው ማህበረሰብ በአውራምባ ማህበረሰብ ላይ ትንሽ አሉታዊ የሆነ አመለካከት እንደነበረውና በዛም ምክንያት ሊተናኮላቸው እንደሞከረ ከመንግስትም ጋር የማጣላት ሁኔታ ብቻ በአጠቃላይ በማህበረሰቡ ላይ ያለመውደድ ሁኔታ አሳይቷል ያልኩት የተወሰኑ ሰዎች ካልሆኑ በስተቀር አብዛኛው ህብረተሰብ እንደተቀበላቸው እንደውም ከዛም አልፎ በሌላውም የዓለም ክፍል በኢትዮጵያ ብቻ ሳይሆን በሌላውም የዓለም ክፍል ያለው ፍቅርና አድናቆት ያለው እንደሆነ ቢወሰድ እላለሁ። ይሄንን እንደ እርምት እናንተም እንድትቀበሉት። ምክንያቱም ብዙ ሰው አይደለም የተቃወማቸው፣ በጣም የተወሰነ ሰው ነው። ይሄውም ደግሞ አዲስ ከአመጡት አስተሳሰብ አሰራር ለኢትዮጵያ ሳይሆን እንደው ለዓለምም ቢሆን አዲስ ስለሆነ ከ500 በላይ ሰዎች በህብረት ሰርተው በህብረት የሰሩትን ነገር እኩል ተካፍለው በመካከላቸው በተማረና ባልተማረ በአንድ የስራ መስክና በሌላ መስክ በሌላው ዓለም ያለው ልዩነትን በሙሉ አስወግደው ይሄን የኢኮኖሚ ብቻ ሳይሆን በማህበራዊ ረገድም እርስ በርስ ጥላቻ፣ ስድብ የሌለበት ህፃናት ሲያድጉ ውሸት የማይማሩበት እውነተኛ እና ስራ ወዳድ ዜጋ ሆነው እንዲኖሩ ያስቻለን ህብረተሰብ በዛ ህብረተሰብ ዙሪያ ያልደረሰ ትንሽ በኔጋቲቭ ማየቱ ስለማይቀር ያን ነበር ለማስተላለፍ የሞከርኩት። አሁን ግን ባለው እርማት መሰረት ጥቂት ነው ይሄ ነገር፣ እኔ ባቀረብኩት ደረጃ አይደለም። ይሄም በጣም ደስ የሚል ነገር ነው። እንዲሁም አንዳንዶቹ ምክንያቱም ከማድነቅና ከመውደድ አልፎ አብረን መኖር የምትኖሩትን ህይወት መቅመስ እንፈልጋለን እያሉ ለወራት ለቀናት እንዲሁም
ህይወታችን እስካልፍ እናንተ ጋር ማሳለፍ እንፈልጋለን የሚሉ ብለውም በተግባር ያሳዩ ሰዎች አሉ። እስከዚህ ድረስ ተቀባይነቱ ትንሽ መጥቋል ማለት ነው። ይሄ ባለፈው ላይ የተገለጸ አይደለም። አሁንም ላይ በተለያዩ የዓለም ክፍሎች የማህበረሰቡን ፍልስፍና የሚያደንቁና ለመኖር የሚሞክሩ አባላትም እንዳሉ መግለጽ እወዳለሁ እና ማድነቅ ብቻ ሳይሆን መጥተው አይተዋቸው ባዩትና ሁሉም ባነጋገሩት ሁሉ ረክተው ፍልስፍናውን ማድነቅ ከማድነቅም አልፎ ደግሞ የሀሳቡ ተጋሪ መሆኑና ራሳቸውም ያን ህይወት ለመምራት መንቀሳቀሳቸው ነው እዚህ ላይ የሚያሳየው። እንግዲህ በፊት በደንብ ያልገለጽኩት ምን ነገር አለ? ሁለት አይነት አደረጃጀት ነው ያለው አውራምባ ማህበረሰብ። አንደኛ የማህበረሰብ አባል የሚሉት እንግዲህ ከዶክተር የክብር ዶክተር ዙምራን ፍልስፍና ሁላችንም አባታችን አዳም እናታችን ሔዋን እንደመሆናችን መጠን ወንድምና እህት ነን ሲሉ በአካባቢ ብቻ ያላቸውን ብቻ አይደለም፣ በክፍለ ሀገሩም በኢትዮጵያም ደረጃ በየትም ያለው እና እንደውም በአንድ ቪዲዮ ላይ ጠያቂው ሲጠይቀው እንዴ የተለያየ እኮ ከለር ቀለም ያላቸው ሰዎች አሉ በዓለም ላይ ማለት ነው፣ የተለያየም ባህል ያላቸው አሉ፣ እነዚህ ሁሉ ወንድማማች እህትማማች ናቸው ነው ወይ የምትለው ሲለው፣ ለመሆኑ እነዚህ ሰዎች ከአዳምና ከሔዋን ከሆነ አመጣጣቸው አባታቸው አዳም እናታቸው ሔዋን ከሆነች የትም ቢኖሩ ወንድሞቼ እህቶቼ ናቸው እንዳለው የማህበረሰብ አባል መሆን ይቻላል፣ በዛ ደረጃ አብሮ ሳይኖር ማለት ነው። ሁለተኛውና ዋናው አደረጃጀት ግን የማህበር ስራ የህብረት ማህበሩ አባል መሆን ነው። ያን አባል መሆን አንደኛ እዛው መኖር ይጠይቃል። ሁለተኛ የህብረት ስራ ማህበሩን ስራ መስራት፣ የተገኘውን ውጤት ደግሞ ማካፈል ይጠይቃል ማለት ነው። ስለዚህ ይሄ ደግሞ የሆነው የትም ሆነው አባል መሆን የሀሳቡ ተጋሪ መሆንና የራሳቸውን ህይወት መምራት የሚችሉበት አደረጃጀት የማህበረሰብ አባል የምንለው ስላለን የህብረት ስራ ማህበሩ አባላት አብሮ መኖር፣ በጋራ መስራትና ትርፍን በጋራ የመካፈል ግዴታዎችና ጥቅሞች ሲኖራቸው የማህበረሰብ አባላት ግን የሀሳቡ ደጋፊዎችና ተጋሪዎች ሆነው በተለያዩ መንገዶች እየተደጋገፍን ነገር ግን ባሉበት ሆነው ህይወታቸውን የሚመሩ ማለት ስለሆነ ነው። ስለዚህ የዚህ ማህበረሰብ በትንሹም ቢሆን በሌላውም አገር እንዲሁ እየተደራጁ አሉ ማለት ነው። በእነሱ ሞዴል የእነሱን አሰራርና አኗኗር እንደ ምሳሌ ወስደው እና በዚህ ደረጃ ተቀባይነት ያገኘ እንትን ነው። ሶስተኛ ይሄ ነው። አራተኛ ሳልማ መኩሪያ በሚል ያቀረብኳት የአንድ እንስት እህታችን ታሪክ ነበር። በመጀመሪያ ደረጃ ስሟ ራሱ ሳሌም መኩሪያ የሚል እንጂ ሳልማ አይደለም፣ በዚህ ቢስተካከል ብለዋል። በዚህ መሰረት ይስተካከላል። እንግዲህ ሳሌም መኩሪያ እንዳልከው ቀደም ባለው ጊዜ አጠር ያሉ ቪዲዮዎችን በማዘጋጀት ለእይታ አብቅታለች። አሁን ላይ ደግሞ በጥልቀትና በሰፊው ዓመታትን የወሰደ በቅርቡ የሚጠናቀቅ ዶክመንተሪ ቪዲዮ እያዘጋጀች ነው። ይህች አብዛኛው ህይወቷን በአሜሪካ ያሳለፈች የፋይን አርትስ ፕሮፌሰር በሂደት የማህበረሰቡን ሀሳብ በቻሉት ሁሉ ዘመን ተሻጋሪ እንዲሆን ጥረት ከሚያደርጉ ሰዎች መካከል ናት። በመሰረቱ እህታችን ሳሌም መኩሪያም ባደረገችው ሁሉ አንደኛ በጣም እንድናደንቃት እንድንወዳትም የሚገባ ናት። በተለይ በጣም የተደላቀቀ ህይወት አሜሪካ ውስጥ የምትመራ እንግዲህ ማርታ ቨኒያርድ የሚባል አካባቢ መኖር ማለት በአዲስ አበባ የቦሌ አካባቢ እንደመኖር እንደማለት ነው እና ነገር ግን የዚህን ማህበረሰብ አኗኗር አስተሳሰብ እና ፍልስፍና በደንብ ገብቷት ተረድታ ለመርዳት ጥረት የምታደርግና በሙያም ደግሞ ዶክመንተሪ በመስራት ላይ ያለች ስለሆነች ልክ እነሱ እንዳመሰግኗት እኛም የበለጠ የምናደንቃትና የምናመሰግናት መሆኑን ገልጻለሁ። በፊልም ብቻ ሳይሆን በሌላም እርዳታ ስለማድረጓ ደግሞ ወደ ታች እንመለከታለን። አራተኛው የሰጡን እርማትና ተጨማሪ ማብራሪያ ይሄ ነው። አምስተኛ ስሎ ፉድ ድርጅት የምድር ውሃ ስላወጣልን ብለህ እንደቀለጽከው እንግዲህ እኔ በአገላለጽ ላይ ምን ብያለሁ?
መረጃ ካገኙባቸው ድርጅቶች አንዱ ስሎ ፉድ የሚባል ነው። መንግስት ያልሆነ ድርጅት ነው እና እዛ ላይ አንብቤ እንደገና ደግሞ ሌላ ዶክመንት ላይ የክብር ዶክትሬት ዙምራ ኑሩ ስለ እርሻው ስለ ተፈጥሮን በእንክብካቤ እንዴት እንደሚይዙ መሬቱን፣ አካባቢውን አንድ ባል ሁለት ሚስት ሁለት ዛፍ እየተከሉ አካባቢውንም አረንጓዴ ለማድረግ ያደረጉትን ጥረት እና በእርሻም ረገድ ምርቶችን በመቀያየር ምን ያህል እንትን መሻሻል እንዳሳዩ ከገለጹ በኋላ ከዚህ በፊት ዝናብ ጠብቀን በአመት አንድ ነበር የምናመርተው። አሁን ግን እድሜ ለስሎ ፉድ በመስኖ በመጠቀም 2-3 ጊዜ እናመርታለን ያሉትን እሷን ብቻ በቅንጫብ ወስጄ ልክ ውሃውን የቆፈረላቸው ስሎ ፉድ እንደሆነ አድርጌ ነበር ያቀረብኩት። እንግዲህ ከመጠነኛ መረጃ የሚመጣ ከመጠነኛ ምርምር የሚመጣ መረጃ እንዲህ አይነት እንትን ውስንነት ይኖረዋል ማለት ነው። እና ምን ብለዋል እነሱ? እንደገለጽከው ስሎ ፉድ ድርጅት ኦርጋኒክ የሆኑ ምርቶችን በማምረትና በመጠቀም ላይ ያተኮረ ድርጅት ነው። ይህንንም በዓለም አቀፍ ደረጃ እያስተማረ ያለ ተቋም ነው። ድርጅቱ ማህበረሰቡን ማለት የአውራምባ ማህበረሰብን በተለያዩ መንገዶች ደግፏል። ከነዚህም መካከል ባለሙያ በመመደብ ሙያዊ እገዛ በማድረግ ስልጠናዎችን በመስጠት የልምድ ልውውጦችን እስከ ውጭ ሀገር ድረስ ከአውራምባ ማህበረሰብ 2 አባላትን ወስዶ ጣሊያን ሀገር አሰራርን ይሄ ተፈጥሯዊ የምግብ አመራረት ምን እንደሆነ ቀስመው እንዲመለሱ ሁሉ ትልቅ እርዳታ አድርጎላቸዋል። ስለዚህ ሙያ እገዛ በማድረግ ስልጠናዎችን በመስጠት የልምድ ልውውጥ እስከ ውጭ ሀገር ጣሊያን ድረስ 2 ጊዜ 2 የማህበረሰብ አባላት እንዲሳተፉ በማድረግ ህብረተሰቡ ስለ ተፈጥሯዊ የምግብ አመራረትና አጠቃቀም ግንዛቤውን እንዲያሳድግ ጥረት አድርጎልናል። ይህን ሁሉ እርዳታ አድርጎልናል። ነገር ግን እኔ እንዳልኩት በውሃው ላይ የእሱ አይደለም። ይሁን እንጂ የከርሰ ምድር ውሃን በማውጣት በኩል ቀደም ባለው ጊዜ አገር በቀል የሆነው ድርጅት ማለት አማራ መልሶ ማቋቋምና ልማት ድርጅት አመልድ ቆፍሮት ምክንያቱ በትክክል ባልታወቀ ሁኔታ ታሽጎ 10 ዓመታትን ከቆየ በኋላ እነ ሳሌም መኩሪያና ሌሎች የማህበረሰቡ ወዳጆች በመተባበር ቀሪ ስራውን ማጠናቀቂያ በጀትና ባለሙያ በማመቻቸት በዋናነት ለጓሮ አትክልትና ፍራፍሬ ልማቱ እንዲውል አድርገዋል። እዚህ ላይ ነው ሳሌም ተመልሳ ትመጣለች ያልኩት እና የከርሰ ምድር ውሃውን ያወጣላቸው የአማራ መልሶ ማቋቋም ድርጅት ነው። እኔ ባለፈው ጊዜ ፕሮግራሙን በምሰራበት እየሰራው ያለሁት በጣም ቅር ያለኝ ነገር እንዴት ምንም አይነት ድጋፍ ከክፍለ ሀገሩ ወይም ከአውራጃ ወይም ከመንግስት ከኛው ከኢትዮጵያ ማለት ነው አላገኝም የሚል ቅሬታ ነበረኝ። ያን ቅሬታ ለማስተላለፍም አልሞከርኩም። ብቻ እንዲሁ ገርሞኝ ነበር እና አለማስተላለፌም ትክክል ነው። ምክንያቱም አሁን እንደምታዩት መጠነኛም ቢሆን ሙከራ ተደርጎላቸዋል። ስለዚህም ስሎ ፉድ በዚህ ስራ ላይ የተገለጹት ነው እንጂ ውሃው ላይ እገዛ አልነበረውም። የመጠጥ ውሃው ደግሞ እንደሌላው አካባቢ ሁሉ በመንግስት ተቆፍሮ ነው ለአገልግሎት እየሰጠ ያለ። ስለዚህ የተወሰነ ቢሆንም ከሀገራችን መንግስትም ከክፍለ ሀገሩም ወይም ደግሞ ከክልሉም የተወሰነ ቢሆን እርዳታ እያገኙ ነው ማለት ነው። 6ኛ በዩሮኒውስ ዘገባ በቀረበው መሰረት አሁን ላይ በክልሉ የተለያዩ አካባቢዎች አልፎ አልፎ ግጭቶች አሉ። ይህም በተለይ በአውራምባ ሳይሆን እንደው በአካባቢ በዚህ ምክንያት አንዳንድ ህገወጥ እንቅስቃሴዎችም አሉ። ይሄ ደግሞ እንደ ቀድሞ ሁሉ በነፃነት ለመንቀሳቀስም ሆነ ወጥቶ ለመግባት የሚያሳቅቅ ነው። እንደገለጽከውም በዙሪያው እንዳሉት ማህበረሰቦች ሁሉ ችግሩ ይደርስብናል። በተለይ አውራምባ ማህበረሰብ ላይ ችግሩን የሚያባብሰው አንድ ላይ የሚኖር መሆኑና ቀደም ብዬ እንደገለጽኩት ትንሽ ቢሆንም ማህበረሰቡን የሚጠሉ ሰዎች በመኖራቸው የተዛቡ መረጃዎችን በመስጠት በሁለቱም ወገኖች እንዳይታመን የማድረግ ስራዎች እየሰሩብን በመሆኑ በተለያዩ ጊዜያት የመንግስት አካላትም ሆኑ የተዋጊ ኃይሎች በጥርጣሬ መንፈስ በማየት ፍተሻ እስከማድረግ ደርሰዋል። ይሄ ደግሞ ምን ያህል ታስቦበት የግጭት አውድማ ለማድረግ እየተሞከረ እንደሆነ ያሳያል።
ነገር ግን ሁለቱም ወገኖች የሰሟቸውን ነገሮች በአካል ካረጋገጡ ጋር ሲያስተያዩትና የተለያየና ውሸት መሆኑን ሲያረጋግጡ በመጨረሻ አይዟችሁ እያሉን ይገኛሉ። አፈናን በተመለከተ እንዳልከው በተለያዩ ጊዜያት እንደ ሌሎች ሰዎች ሁሉ ከኛም አንዳንድ ሰዎችን በማፈን ችግር የተፈጠረበት ጊዜ አለ። ነገር ግን አሁን ሁሉም ተመልሰዋል። ስለዚህ የደረሱበት አልታወቀም የሚለው ማስተካከያ ያስፈልጋል ብዬ አስባለሁ። በተረፈ ላደረከው ሁሉ በእኔ በኩል አመሰግናለሁ። ከሌሎች ሰዎችም ተጨማሪ አስተያየቶች ካሉ እንልካለን ብለዋል። ይሄን ነው ያቀረቡት። እንግዲህ በመጨረሻ ላይ ያቀረቡት የበለጠ ስሜት የሰጠኝ ምንድን ነው፣ እኔም ራሴ በመጨረሻ ያቀረብኩትና ዝግጅቴንም ስዘጋ በቅሬታ ነበር የዘጋሁት፣ እንደው ስለፈራው ማለት ነው በችግር ላይ እንዳለው አድርጌ እና መጠነኛ ችግር ቢደርስባቸውም ከዚህ በፊት የደረሱባቸውን ችግሮች ሁሉ ተቋቁመውም እንዳለፉት ይህንንም እንግዲህ በማሳየት በማስተማርና በማስረዳት ተወጥተውታል። ስለዚህ የደረሰባቸው ችግር ጠና ያለ አይደለም። አሁንም እንግዲህ የወደፊቱን ያሰምርላቸውና በደህና ሁኔታ ላይ ነው ያሉት። ይሄን ነው እንግዲህ ያቀረቡት። እናንተም የባለፈውን ዝግጅት አንድ ጊዜ እንደው መለስ ብላችሁ አይታችሁ ወይም የምታስታውሱም ብትሆኑ በዚህ ረገድ ያሉትን እውነታዎችና አንዳንድም የቁጥር መዛባቶች አንድን ምስጋና ላልሆነው አካል የመስጠት ነገር አስተካክላችሁ እንድትረዱልን እንጠይቃለን። በዚህ መሰረት እንግዲህ እባካችሁ ሌሎቻችሁም በብዙ አርዕስት ብዙ ነገር አስተላልፈናል። ለምሳሌ ያለፈው ሳምንት ስለ አካባቢ ሁኔታ፣ ስለ የአየር ንብረት መዛባት ያልነው ነገር አለ። ይሄ ከአካባቢያቸው አኳያ በምን ረገድ ይገኛል? አንዳንድ ማድረግ የምንችላቸውን ነገሮችም ጠቃቅሰን ነበር። ለምሳሌ ያህል በተቻለ መጠን አላስፈላጊ ጉዞዎችን በመቀነስ ከመኪናዎች የሚወጣውን ጭስ አለማሳደግ። ሁለተኛ ፕላስቲክ ምርቶች ላይ በተለይ ትልቅ ጥንቃቄ። እነዚህ የመሳሰሉ ነገሮችም ያስተላለፍን ስለሆነ ተሳትፏችሁን የበለጠ እንድታሳደጉልን እያልኩኝ ለአቶ ገበየሁ ሁዛሴ የአውራምባ ማህበረሰብ ከአመራሮቹ አንዱ ነው ላቀረበው አስተያየት እርማት በጣም አመሰግናለሁ። የዛሬው ዝግጅታችን ይሄው ነው። አህለን ወሰህለን።